ውሸት ሁላ ነው የሆነ ህልሙ ላይ ሁላ ያለው ነው ይመስለኝ። ገብርኤልን በፍጹም ራሷን ታጠፋ በፍጹም እናቷን በጣም ነው የምትወዳት። እውነት ነው ወላሂ። ከሱ ጋር ዞር ብትል በጣም የተሻለ ሰው ማግኘት እንደምትችል ራሱ ታውቃለች። ትዝ ይላችኋል በፊት ራሱ ሲጠባበሱ ምናምን ከሆነ ሰው ጋር መሳሪያ ተባብሎ ነበሩ። የሆነ ጊዜ ሶሻል ሚዲያ ላይ ሁላ ተጮሆ ምናምን ነበር አስታውሳችሁ? እሱና የሱ ጓደኛ በሷ ምክንያት ላይክ እንደዛ አይነት ነገር ነበር። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ አሁን የደረሰን መረጃ አለ። አርቲስት አንዷለም ጎሳ ፍርድ ቤት ቀረበ። ፍርድ ቤትስ ምን አይነት ውሳኔ አስተላለፈ? ፖሊስስ ለፍርድ ቤት ያቀረበው መረጃ ምንድነው? የሚሉትን መረጃዎች ወደ እናንተ የማደርሰው ይሆናል። አብራችሁ ቆዩ። እንግዲህ ሰሞኑን በሚያሳዝን ሁኔታ ቀነኒ አዱኛን አተናታል። አሟሟታም ከ5ኛ ፎቅ ላይ ወድቃ ነው የሚል መረጃዎች ነው ወደ ማህበራዊ ሚዲያ የመጡት። አብዛኛው ህብረተሰብ ደግሞ በፍጹም ከ5ኛ ፎቅ አልወደቀችም፣ እዛው ቤት ውስጥ ገሎ ነው ወደ ሕክምና የወሰዳት የሚሉ መረጃዎች አሉ። ምክንያቱም ከ5ኛ ላይ ፎቅ ላይ ስትወርቅ እንዴት ከታች ያሉ 4ኛ ፎቅ ላይ፣ 3ኛ ፎቅ ላይ፣ 2ኛ ፎቅ ላይ፣ 1ኛ ፎቅ ላይ ምድር ሰው የለም ወይ? እንዴት ሰው አላየም? ስለዚህ ይሄ ነገር የተፈጸመው ቤት ውስጥ ነው የሚሉም አሉ። ፖሊስም ደግሞ አሁን ያገኘው መረጃ አለ። ፍርድ ቤትም ቀርቧል። ፍርድ ቤትም ያስተላለፈው ውሳኔ አለ። ሁሉንም እንግዲህ ወደ እናንተ አንድ ባንድ የማደርሰው ይሆናል። እንግዲህ ተወዳጅ አርቲስት በእውነት በጣም ግርም የሚለኝ የእቴ አባይ ብሎ የዘፈነው የአብርሃም በላይ ከሱ ጋር ኬዛቸውም የፍርድ ቤት ሁኔታውም እሱም ልክ እንደዚህ ነበር የሆነው። አብርሃም ሸላይ ምናምን ሸላይ በሸላይ የሚታወቃል። እቴ አባይ በሚለውም ዘፈኑ ይታወቃልና የሱ ሚስት እንደዚሁ ዶክተር የሆነች ሚስት ነች። እንደዚሁ ከፎቅ ላይ ነው እሷም የወደቀች የተባለው። ከዛ በኋላ ግን የሱም ሂደቱ እንደዚሁ ፍርድ ቤት ቀረበ። ፍርድ ቤት የራሱን ውሳኔ ያስተላለፈ። የተወሰነ ጊዜ ታሰረ፣ አመት ወይ የሆነ ጊዜ። ከዛ በኋላ ለቀቀ። አሁንም ያለው ሁኔታ የፍርድ ቤት ሁኔታዎች እየሄደበት ያለው ሁኔታ ከሱ ጋር በእውነት አሁን የሱን እንትን ያ ኮሜንት ራሱ ያዩ ይሄ ነገር ከአብርሃም ጋር የብዙ ሰዎች ኮሜንት ራሱ ያዩ ከአብርሃም ጋር ተመሳሳይ ነው፣ ከሸለይ ብሎ የዘፈነው ልጅ ጋር ተመሳሳይ ነው ሁኔታውና ይሄ ነገር እንዴት ነው የሚሉ መረጃዎች እየወጡ ነው ያሉት። ያው በተለያየ ቦታ የተለያዩ መረጃዎች እየሰማን እንደሆነ አይታችኋል። በተለይ በዮኒ ማኛ የቀድሞ ኤክስ ፍሬንዱ የጻፈችውን ጽሁፍ ዮኒ ማኛ ቀደም ብሎ አቅርቦልናል፣ አይተናል። የተለያዩ ነገሮች እየወጡ ነው ያሉ። ግን የወጣው መረጃ በሙሉ እውነት ነው ማለት አይደለም። አንድ ሰው ወጥቶ እሱን የገደላ ከዚህ በፊት ይደበድባት ነበር ምናምን ቢል እውነት ነው ማለት አይደለም። ምክንያቱም ያ ነገር በትክክል በፖሊሱ በምርመራ በአሻራ በሁሉም ነገር መጣራት አለበት። የተነገረ ነገር በሙሉ ሚዲያ ላይ ወጥቶ የተነገረ ነገር በሙሉ እውነት አይደለም ብዬ ነው የማስበው። ሁሉም እውነት አይደለም። ምክንያቱም አንድ ተረት አለ፣ የወደቀ እንጨት ሚስማር ይበዛበታል እንደሚባለው ሊሆን ይችላል። ምናልባት እሱ ሊሆን ይችላል። በእውነት እኔ በጣም ነው ያሳዘነኝ። እሷም ታዳጊ ነች። ገና ከዩኒቨርሲቲ ገና መመረቋ ነው። አገሯን ለማስተዋወቅ ደፋ ቀና የምትል ነች። ሞዴል ነች። በእውነት ቅዳሜ ደስታዋን ለማክበር ደፋ ቀና እያለች የነበረች ነች። እሱም ደግሞ ገና አሁን የመጣ ወጣት ነው። ገና በህዝብ ዘንድ ገና አሁን በቅርብ ጊዜ ነው ሰይፉ ላይ ራሱ ኢንተርቪው የተደረገው። በቃ ወደ ህዝብ ልብ ውስጥ የገባው አሁን ነው በዘፈኖቹ። ስለዚህ ገና ብዙ ሰራለው ብሎ የሚያልም ልጅ ነው እንጂ እንደዚህ ሰው ነፍስ ያጠፋል የሚል እኔ እንጃ ግራ ነው የሚገባው። ግን ሁለቱም ፕሮግራም ያላቸው ናቸው። የተለያዩ እንደውም ጭፈራዎችን እያየን ነው። እንግዲህ ይሄ ቪዲዮ ራሱ ከሷ ጋር በደስታ ነው እዚህ ጋር እየጨፈረ ያለውና እንዲህ እየጨፈረ እንደዚህ እየሆነ እሷን ለሞት ወይ ደግሞ ለግድያ የሚጋበዝ ነገር ያደርጋል የሚል ግምት አንዳንድ ጊዜ ከምናየው አንፃር አይዶ ነው እንደዚህ ብሎ ለመፍረድ በጣም ይከብዳል። እንግዲህ አንዳንዶቹ ፊት ለፊት ወጥተው እንደዛ ያሉ እየተናገሩ ነው። ግን ለኔ ይከብደኛል በእውነት ፈጣሪ ነፃ እንዲያወጣ። አንዳንድ ጊዜ በእውነት እንደምንም ብላችሁ ራሳችሁን የምታጠፉ ሰዎች ባትችሉ ባታጠፉ መልካም ነው። ከቻላችሁ ግን በእውነት የሆነ ደብዳቤ ጻፉ። በቃ እኔ በራሴ ትዕዛዝና በራሴ ጉዳይ ነው እንጂ በሆነ ሰው አይደለም። ምክንያቱም የሆነ ነገር ስታደርጉ የሆነ ሰው ነው የሚጠየቀውና በቃ ቢያንስ ደብዳቤ ቢጽፉ እኮ ደብዳቤ ጽፋለች በራሴ ነው ብላለች የሷ ጽሁፍ ነው ምናምን የሚል ሊኖር ይችላል። በቃ እና የሆነ ነገር ሲሆን ምክንያቱም አሁን አላረገም እያልኩም አይደለም። ያው እሱ የፍርድ ቤት ውሳኔ ነው፣ የፖሊስ አሻራ ነው፣ እሱ የምርመራ ውጤት ነው። ፖሊስም ያቀረበው አለ እሱ ነው እንትኑ። ግን ቢሆንም እንደዚህ ብታረጉ ከቻላችሁ ራሳችሁን አታጥፉ። ነገር ሁሉ ይነጋል። ነገ ሌላ ቀን ነው። ለማንኛውም ወደ ፖሊስና ወደ ፍርድ ቤት ውሎ እንሄዳለን።
የፖሊሱና የፍርድ ቤት ውሎ ምንድነው? ፍርድ ቤት ቀርቧል። ይሄ ቢቢሲ ኦሮምኛ ላይ ነው የቀረበው ዜናው የቀረበው ማለት ነው። ያገኙት ከዛ ነው። ፍርድ ቤት ቀርቦ ጠበቃም ነበረው። ጠበቃውም ይግባኝ አመልክቷል። ለድጋሚ ለ14 ቀን ተቀጥሯል። ፖሊስ ምንድነው ያቀረበው? ፎቶዎች አሉ፣ አንዳንድ መረጃዎች አሉ። እነሱን አያይዘን ለማቅረብ የተለያዩ የምርመራውንም ያሻራውንም ሁሉንም ውጤት ለማጠናቀቅ ቀን ያስፈልገናል፣ 14 ቀን ያስፈልገናል ተብሎ ፖሊስም የራሱን እንትን አቅርቧል። ፍርድ ቤቱም እንግዲህ ለ14 ቀን ቀጠሮ ሰጥቷል ማለት ነው። የዛሬ 14 ቀን ምን እንደሚሆን ደግሞ ፖሊስ ምን አይነት መረጃ ያቀርባል? እውነት ትክክለኛ ፍርድ ከተፈረደ ትክክለኛ ፖሊስ ከሆነ ትክክለኛ ፍርዱ በትክክል እንዲሄድ እንትን የሚል ከሆነ ፖሊስ ትክክለኛ ነገር የዛሬ 14 ቀን ያቀርባል ብዬ ተስፋ አረጋለሁ። በእውነት ተስፋ አረጋለሁ። ትክክለኛ ነገር የዛሬ 15 ቀን እስከዛ ይጨርሳል ብዬ ተስፋ አረጋለሁ። አሁን ግን ለጊዜው ግን የሱ ጠበቃም በዋስ እንዲወጣ አስፈቅዶ ነበር። ያው ከባድ ነው። አንድ ሰው ገና መሞቷ ነው፣ በእውነት ትኩስ ነች እና በዚህን ጊዜ እንኳን የዋስ መብቱ ይከበርለት ማለት ትንሽ ይከብዳል አይደል ነው እንግዲህ ይከብዳል። ፍርድ ቤቱም ግን ይሄንን አልፈቀደም። እስከ 14 ቀን እዛው በእስር ላይ እንዲቆይ ትዕዛዝ ሰጥቶ ተመልሶ ወደ እስር ቤት ገብቷል ማለት ነው። ይሄ ማለት ግን አድማጮች ገሏል ማለት አይደለም። ገና በሱ ቤት ይሄ ጉዳይ የተፈጸመው እሱ ቤቱ ስለሆነ በሰዓቱ እሱም ስላለ እዛ ቤት ውስጥ ምንድነው የሚለው ተጣርቶ ነው እሱ ነው የፈጸመው ወይ ደግሞ እሱ አልፈጸመም የሚለው እንጂ አሁን ገና ተጣርጣሪ ነው። ገና ፖሊስም እውነት ፈጽሞታል የሚለውንም መረጃ እያጣራ ነው ያለው። የዛን ጊዜ ዛሬ ሳምንት እንግዲህ ፖሊስ ሲያወጣ መረጃውን ምንድነው የሚለውን እኛም የምንሰማውና ትክክለኛው ነገር ይሄ ነው ማለት ነው ብለን የምንደመድበው ነገር ይኖር ይችላል። ግን ደግሞ በራሳችን በጭንቅላታችን በራስ የምንወርደው ነገር አለ። ብዙ ጊዜ ፖሊስ ያው ብር የማይሰራው ነገር የለም፣ ብር ካለ በሰማይ መንገድ አለ ይባላልና የሆነ ነገር ሊያደርጉ ይችላሉ። ለምክንያቱም አባቷም ተናግሯል። አደራችሁን ወጣቶች፣ አደራችሁን ወገኖቼ የልጄ ደም እንደ ሀጫሉ ደም እንደ ፍትህ ሳያገኝ እንዳይቀር ብሎ ተናግሯልና ያው አንዳንድ ጊዜ የፖለቲካ መጫወቻም ሊያደርጉት ይችላሉ፣ ወደሚመቻቸው መንገድ ሊሄዱ ይችላሉና መልካም እንግዲህ ቤተሰቦቻቸው አንዳንዴ ምን ያደርጋል እሷ ከሞተች በኋላ ይላል። ነገም እኮ ሌላ ሰው ይሞታል ማለት ነው። አንዳንድ ኮሜንቶችን እያዩ አሁንማ በቃ ሄደች እኮ በቃ ምን ያደርጋል ፍርድ ቤቱ ምን ይጠቅማል አሁን በቃ ከሞተች በኋላ ይላል። ነገም ሌላ ሰው ደግሞ ነገም ይደገም ይችላል። ስለዚህ ፍርድ ውሳኔ ትክክለኛ ፍርድ ትክክለኛ ውሳኔ ያስፈልጋል ማለት ነው እንጂ እንደዚህ እየተባለማ ምን አይነት ጊዜ እንደመጣ አላውቅም። እና ብዙ ኮሜንቶችን ነው እንደዚህ ያነበብኩት። አዎ ሄዳለች፣ በጣም ታሳዝናለች። በጣም ወጣት ነች፣ በጣም የምታሳዝን የምትሳሳ ልጅ ነች። ለቤተሰቦቿ ለወዳጆ ለቤተሰቦቿ በተለይ እናቷ በጣም ነው የምታሳዝነው። ስቅስቅ ብለው ሲያለቅሱ በእውነት በጣም ያሳዝናል። አባትየው በጣም ያሳዝናሉ። ልጃችን ለዚህ ነው ያስተማርኩት ነው ያሉት እኮ ለዚህ ነው ያስተማርኩት ልጄን። ስለዚህ አስተምረው መከራይተው ደረሰችልን እፎይ ሲሉ በዚህ ሰዓት ላይ ደግሞ እንደዚህ አይነት ነገር መፈጸሙ በጣም ቁስል ነው። በጣም ትልቅ ቁስል ነው። በእውነቱ ትልቅ ቁስል ነውና ፍርድ ያስፈልጋል፣ ለቤተሰብ ያስፈልጋል። ቀጣይም ደግሞ ነገ ለሚፈጠሩ ነገሮች ሰዎችን እንዳይገሉ ፍርድ ያስፈልጋልና ይሄንን ነው የምለው። ፈጣሪ እሷንም ነፍሷን ይማረው። እንግዲህ ፖሊስ የዛሬ 14 ቀን ደግሞ ምን አይነት መረጃዎችን ያቀርብ ይሆን ለፍርድ ቤት? ፍርድ ቤትስ ምን አይነት ውሳኔ ያስተላልፍ ይሆን? ወይ ገሏል አልገደለም ምንድነው እሱ የተፈጠረው ነገር የሚሉትን የተጣሩ መረጃዎች ይመጣሉ ብዬ ተስፋ አረጋለሁ። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ። ባይ ባይ።